ሰላም ሰላም ውድ የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሄለን ነኝ። እኔ ያለሁላችሁ ጌታ ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ጌታ እየረዳኛለሁና አይኔ በጣም እንቅልፍ አለብኝና ግን ቪዲዮ ልስራ ብዬ ነው። የሆነ ፕሮግራም አለና ልጅ የምታገባ ልጅ አለች የምትሞሽር ማለት ሰርግ ሳይሆን ቀለበት። እንግዲህ እነሱ ጋር ምንም ነገር ይካበዳል አይደለም? እንደዚህ የሐሙስ እንኳን ልጆች ሲሰበሰቡ ምን አለ እንደሚያካብዱ ወይም ደግሞ ምን አለ እንደሚከብድ ስራው ማለት ነውና 3 ቀን ገና 4 ቀን እያለ ነው ስራ የጀመረኝ ማለት ነውና ግን እግዚአብሔር ይመስገን እግዚአብሔር እየረዳኝ አሁን ወደ ማጠናቀቁ ላይ ነኝ ያለሁት። ቢያንስ 40 አካባቢ ያልቃልና እግዚአብሔር ይረዳኛል እና እግዚአብሔር ይመስገን። እና ዛሬ በአዲስ ቪዲዮ ነው የመጣሁት፣ ለየት ባለ ቪዲዮ ነው የመጣሁትና እሱ ምንድነው ካላችሁኝ እዛ ያላችሁ ሰዎች በእውነት ነው የምላችሁ የተመቻቸ ኑሮ የምትኖሩ በቂ ገቢ ያላችሁ ጥሩ ኑሮ የምትኖሩ ወደ አረብ ሀገር ለመምጣት አትጓጉ። የእውነት እኔ አሁን ብዙ ሰው አንቺ ሄደሽ አይደል እንዴ ይላል፣ እናንተ ወደዚህ ለመምጣት አታስቡ አትጓጉ ብዬ ስል አንቺ እንኳን ሄደሽ አይደል እንዴ ይላል። እኔ ቢመቻችልኝ ለመምጣት አላስብም። ልጆቼን ትቼ ቤቴን ትቼ ብዙ ነገሬን አጉድዬ ወደ አረብ ሀገር ለመምጣት አላስብም። ግን ስላልሞላ ስላልተመቻቸልኝ ነው ስደትን አማራጭ ያደረኩት ማለት ነውና ግን እግዚአብሔር ይመስገን እንደዛም ሆኖ መልካም ቤት አጋጠመኝና ጌታ ይመስገን ጥሩ ቤት ነው ያጋጠመኝ። ስራም ቢበዛ ጥሩ ቤት ነው ያጋጠመኝ እግዚአብሔር ይመስገን። ግን እንደዛም ሆኖ ሳለ ደግሞ ይከፋችኋል፣ ብቸኝነት አለ፣ ስራው ድካም አለ፣ ብዙ ነገሮች የልጆች ናፍቆት ሲደራረብ ብዙ አይምሯችሁን እናንተ ካልጠበቃችሁ ብዙ ነገር አለ። በዛ በተጨማሪ ደግሞ እዛ ያለ ሰው በጣም ከመጣችሁ እግዚአብሔር መልካም ቤት ያጋጥማችሁ፣ ከመጣችሁም ደግሞ ራሳችሁን ጠብቁ፣ በአግባቡ ነው ጸልዩ እግዚአብሔር እንዲረዳችሁ። ከዛ ባለፈ ለመጣችሁበት አላማ መጠንከር አለባችሁ እንጂ ያም አረብ ሀገር ነሽ ሲባል ብር የምትዝቂ የሆነ በቃ አላማ እንደሌለሽ እሱ እዛ የሞቀ ቤት ውስጥ ተኝቶ የሞቀ ትዳሩ ላይ ሆኖ ልጁ ያለው ልጁን እያጫወተ ቤተሰብ ከሆነ ቤተሰቦቹ ጋር እየተጫወተ ኑሮ ውድ ነው ብሎ ይልሻል፣ ግን እየበላ እየጠጣ ከማንም በላይ እየለበሰ ነው። አንቺ እዚህ ጠዋትም ተነስተሽ በዩኒፎርም ነው ከዩኒፎርም ሳትቀይሪ ከዩኒፎርም ሳትወጪ እሱንም ደግሞ ይሁን ብለሽ 2000 ብር 3000 ብር ስትልኪላቸው ብር አድርገው አይቆጥሩም። ይሄ ምንድነው? አንድ በረከትን የሚበላ ሁለተኛ ካላማ የሚያስት ጓደኝነት ወዳጅነት ሊሆን ነው ማለት ነውና ነውም ደግሞ እና ምን ልላችሁ ፈልጌ ነው መርዳት ያለባችሁን ሰዎች ወቁ። ትላንትና እናንተ ሳትመጡ በፊት በምን እየኖሩ ነበር? ትላንትና እናንተ ሳትመጡ በፊት ተቸግረው የሚሆን ለራሳቸው እየኖሩ እየበሉ እየጠጡ እየለበሱ ነው አይደለ? ዛሬ እናንተ አረብ ሀገር ስትመጡ ችግር የሚያወሩባችሁ ሰዎች ሁሌ እናንተ ሰው ቤት ሆናችሁ እናንተ ሳትቆሙ እነሱን እድሜ ልካችሁን እንድትረዱ ነው የሚፈልጉት ማለት ነው። ገብቷችኋል? እድሜ ልካችሁን እየሰጣችሁ እድሜ ልካችሁን ከዛስ እናንተ ስትሄዱ ደግሞ መልሳችሁ ወይ ስደትን አማራጭ ወይም ደግሞ የራሳችሁ ነገር ሳይኖርችሁ ተመልሳችሁ ወይ ሰው ድርጅት ውስጥ ወይ የወሰው ነገር ውስጥ እንትገቡ ማለት ነው። ስለዚህ ማንም ወዳጅ ይቅርባችሁ፣ እግዚአብሔር ካለ በቂያችሁና በቂያችሁ ነው። ገብቷችኋል? ስለዚህ ለራሳችሁ አላማ ቆርጣችሁ መነሳት አለባችሁ። በቃ ማለት ለራሳችሁ ለመጣችሁበት የመጣችሁ ሲጀመር ከዛ ስትነሱ ገና ያልመጣችሁ ከዛ ስትነሱ አላማ ሊኖራችሁ ይገባል። ሲቀጥል ደግሞ ከመጣችሁም በኋላ ደግሞ እንደዚህ አይነት ነገሮች ብዙ አመት በህይወታችሁ ላይ ተከስቶ ከሆነ ለምሳሌ 4 አመት 5 አመት 6 አመት 10 አመት ከዛ በላይ የምትቆዩ አላችሁ። ስለዚህ በጣም ብልጦች እስቲ ያስቡ፣ በጥቂት ጊዜ ውስጥ የሆነ ነገር ያደርጋሉ። ስለዚህ ማሰብ ያለባችሁ ለመጣችሁበት አላማ ቆራጥ። ገብቷችኋል? ሰው ሰታችሁት
እዚህ አሁንና ትላንትና ለሰላምታ የማይደውልላችሁ ሰዎች፣ ትላንትና የሸሻችሁ ሰዎች እዚህ አሁን አረብ ሀገር ናት ሲባል ብዙ ወዳጆቻችሁ ይመጣሉ ጎርፈው ማለት ነው። ስለዚህ ምንድነው ነገ ስትሄዱ ስታጡ ደግሞ እነኛ ሰዎች ካጠገባችሁ ይሉ። ዛሬ እናንተ ስለምትሰጡ ስለምትልኩ ነው ወዳጅነት። እኔ በራሴ ህይወቴ ላይ ነው የምሰራው፣ የማንንም ምሳሌ አድርጌ አይደለም የምሰራው። የእውነት ነው የምላችሁ። እኔ የራሴን ታሪክ ነው። ትናንትና እኔ ከኢትዮጵያ ሳልመጣ ኢትዮጵያ ላይ እያለሁ ጥሩ ኑሮ ነበረኝ። በጣም ማለት ጥሩ የምኖር ሌላ ቀርቶ በስሪ ልጆች ነበሩ ማለት የራሴ ያልሆኑ ልጆች ማለት ነውና ልጆች ያልደረሱም ገና ያኔ ልጆች ናቸው። ገባችሁ? አላቀውም ማለት በቃ ማድረግ የሚባለው ነገር በቃ ማለት ያስደስተኛል። የእውነት እንደማድረግ የሚያስደስት ነገር የለም። ግን ራሳችሁን በሚጎዳ መልኩ አይደለም ማድረግ ያለባችሁ ማለት ነውና እንደዛ ነበርኩኝ እኔ። ግን ልጅ ወልጄ ልጆቼ መኖር በሚያስፈልጋቸው ወር ደግሞ መማር ሊሆን ይችላል በተለያየ ነገር ለልጆቼ በሚያስፈልግ ሰዓት እኔ ያ ትላንት ያደረኩላቸው ሰዎች ልጆቼ ምንድናቸው ብሎ እንኳን ምን ያስፈልጋቸዋል ደግሞ ትላንትና እሷ ለኛ እንዲያደርጋለች ወይም ደግሞ እሱ እንዲያደርጓል ብሎ ዞር ብሎ ያየን የለም ስንቸገር። የእውነት በቃ ዞር ብሎ ያየን የለም። ዘመድ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ማን ጓደኛ ሊሆን ይችላል። ስታጡ አጣችሁ ነው በቃ። እና እኔ ወደዚህ ስመጣ እግዚአብሔር ሆይ ያልኩኝ አንድ እድል ስጠኝና አስተምረኝ ነው ያልኩት ማለት ነው። የእውነት ነው የምላችሁና አንድ እድል ሰጣችሁ አንድ እድል ሰጠኸኝ ልማር ነው ያልኩት ማለት ነውና እግዚአብሔር ይመስገን መጣሁ። ከመጣው በኋላ እንደዚህ አይነት ነገሮች ነው የተከሰቱት። ግን ፊት አልሰጠውኝም። ለምን? ትላንትናን አይቻለሁ። ስለዚህ ምን ልላችሁ ፈልጌ ነው እኔ ከራሴ ህይወት ነው እምነግራችሁ ማለት ነው። ስለዚህ ጠንካራ ሁኑ። እኔ ለምሳሌ እግዚአብሔር ይመስገን ልጆች አሉኝ። እምለፋው ለልጆቼ ነው። ነገ ልጆቼ ይሄንን ህይወት እንዲቀምሱት አልፈልግም። ይሄን የተገኘሁበት ሰው ቤት እንዲገኙብኝ አልፈልግም። ገብቷችኋል? እና ግን ደግሞ እናንተ በሰው ሀገር ላይ ኖራችሁ በቃ የሆነ የለም ትዳር መያዝ ያለባችሁ መውለድ ሲኖርባችሁ ሁሌ ቤተሰብን ነገ ግን ትላንት አድርጋችሁ በራሳችሁ ቆመው ቤት ሰርታችሁላቸው አልብሳችሁ አስተምራችሁ ነገ ስትሄዱ እናንተ ብታጡ የካርድንኩ ትላንትና ለኛ ሆናለች ጊዜዋን እድሜዋን ሰውታልናለች የሚላችሁ የለም። ስለዚህ እህቶቼ ንቁ። በእውነት በቃ እኔ በራሴ ዘመድ ነበረችና 3 አመት ሰርታ 4 አመት ሰርታ አንድ ብር ይዛ አልመጣችም ማለት ነው። ለእናቷ ቤት ሰራች። የእናቷን ቤት ራሱ በሐላለቀም እና ልጅቷ እዛ ስትደርስ አይምሮዋን ይለቀቀው። አትሊስት እስከዛሬ ጤነኛ አይደለችም። እንግዲህ አስቡጂ ጤናዋን አታ እድሜዋን አታ መውለድ ማግባት ኩዮቹ አግብተው ጥሩ ኑሮ ሲኖሩ እሷ እየኖረች አይደለም። እና ውስጤ በጣም ነው የሚያዝነውና በጣም ተጠንቀቁ። አይምሮአችሁን ጠብቁ። ቪዲዮን አላብዛባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትምህርት ውሰዱ። ከሌላው ከምትሰሙት ነገር ውሰዱ። ብልህ ሁኑ፣ ተጠንቀቁ። የምታገኙትን በአግባብ ተጠቀሙ። ወዳችኋለሁ። ተባረኩልኝ። መልካም ሳምንት ይሁንላችሁ። ብርክርክ በሉልኝ።